ጭንቀታችሁን ለመጨመር አይደለም ግን የዝግጅት ሁኔታችሁን እንድትፈትሹም ጭምር ያለ እውነታ ነው የምነግራችሁ። ዛሬም ድረስ ምናልባት የተለያዩ ፈተናዎች ሲወጡ ሰዎች ወይም መምህራን ብቻቸውን የሚያወጧቸው የመሰላችሁ የምታስቡ የዚህ ዘመን ተማሪዎች በጣም ተሳሳታላችሁ። ብዙ አይነት ነገሮች አሉ። አሁን ላይ ሀገሪቱ ወደ ኤአይ እየገባች እንደሆነ ታውቃላችሁ። ይህን እንድንል የሚያስችለን ነገር ለምሳሌ ኢቨን አሁን ከረንትሊ ያለውን ስታተስ ወይም ስቴት ኦፍ ዘ አርት ኦፍ ቴክኖሎጂ የሚባለውን ነገር ወይ ደግሞ በአሁኑ ሰዓት ያለው የቴክኖሎጂ አቅምና ሰዎች ቴክኖሎጂ ምን እያደረገ እንደሆነ እየተረዱ የመጡበትን ደረጃ መፈተሽ ይቻላል። ለምሳሌ አንድ ፈታኝ በኤአይ ብዙ ጥያቄዎችን በትንሽ ደቂቃ ማውጣት እንደሚቻል ከተረዳ በየትኛውም ሁኔታ ፈተና እንዲያወጣበት የያዘውን ማቴሪያል ኤአይን ተጠቅሞ ፈተና የማያወጣበት ሚንስ ያን ያህል ሊኖር አይችልም። በእርግጥ የፈተና ማውጫ ክላሶች በከባድ ቁጥጥር ውስጥ ወይ ደግሞ በከፍተኛ ሴኩሪቲ እንደሚሆኑ ወይም ደግሞ አውጪዎች በዛ ጥንቃቄ እንደሚጠበቁ ይታወቃል። ምንም አይነት ከዚህ በፊት የወጡ ጥያቄዎችን ይዘው መግባት እንደማይቻልም ይታወቃል። ግን ዝም ብሎ አንደርስታንድ ማድረግ እንደሚቻለው ሎጂካሊ አንድ ፈታኝ ካለው ብዙ ሺህ ፒዲኤፍ መካከል የተለያየ ኮርስ ማለት ነው ከዛ መካከል ጥያቄዎች የሉም ከዚህ በፊት የወጡ ጥያቄዎች የሉም ብሎ ማለት ትንሽ አስቸጋሪ ይሆናል። ስለዚህ ለምሳሌ ያን ያህል ሲለፋ ሳምንት ምናምን ጥያቄ ለማውጣት የሚያወጣውን ሰዓት ያስባል። ከጎን ለጎን ደግሞ ከዚህ በፊት የሚያውቀው ደግሞ በኤአይ ብዙ ጥያቄዎችን በአጭር ጊዜ ውስጥ ማውጣት እንደሚቻል ይረዳል። የተለያዩ ጥያቄዎችን ከዛ ፒዲኤፍ ጋር አብሮ ይዞ የማይገባበት ሚንስ ያን ያክል ይኖራል ብሎ መገመት ትንሽ አስቸጋሪ ነው። ብዙ ጊዜ ፈተናዎች ላይ ኤአይ የሚባለው ቴክኖሎጂ ምናልባት አገልግሎት ላይ አይውልም ብለን ማለታችን ትንሽ በዚህ ሰዓት አስቸጋሪ ያደርግብናል። ሁለተኛው ኢንዲኬሽን ኤአይ የሀገሪቱን የከፍተኛ ትምህርት ወይ ደግሞ የትምህርት ስርዓቱን ዝግ እያለ ሽፍት እያደረገው እንደሆነ ማሳያው ሰሞኑን የትምህርት ሚኒስቴር ኤጀንቲክ ኤአይ ብሎ በተለያዩ ትምህርት ቤቶች ላይ አፕሊኬብል እንዲሆን እየሰራው ያለ የኤአይ ቴክኖሎጂ አለ። ያ ማለት ምንድነው? የሃይስኩል መምህራንን ፈተና በማውጣት ወቅት የሚያወጡትን ሰዓት ለመቆጠብ ተብሎ የሚያግዝ አሲስታንት ነው። ኤጀንቲክ አሲስታንት ነው። አሲስታንት ቲቸር ነው። ስለዚህ መምህሩ ብቻውን ሳይሆን ያስተምራል፣ መምህሩ ይኖራል፣ ግን ሞር ኦፍ አሲስት የሚያደርገው በኤአይ የታገዘ ሌላ ቴክኖሎጂ አለ ማለት ነው። ስለዚህ ሞስት ፕሮባብሊ ፈተናዎችን የሚያወጣው የኤአይ ሊሆን ይችላል። ስለዚህ ዛት ማች ለኤአይ ቅርብ የሆነ መምህር እስካለ ድረስ በትምህርት ስርዓቱ ውስጥ ይህንን ቴክኖሎጂ ተጠቅሞ ፈተናዎችን ለማውጣት አያገለግልም ብሎ ማሰብ ትንሽ አስቸጋሪ ነው። የዚህ ቪዲዮ ዋና ዓላማ ተማሪዎች የማጥኛ ሲስተማቸውን እንድትከልሱ ነው። የ8ኛ ክፍል ትሆን ትችላላችሁ፣ 12ኛ ክፍል ተፈታኞች ትሆን ትችላላችሁ። ይሄ ናሽናል ኤግዛም አይደለም። የሚገርማችሁ ወደፊት የክላስ ፈተናዎችም በኤአይ የታገዘ ምክንያቱም ይሄ ኤጀንቲክ ኤአይ ብሎ ትምህርት ሚኒስቴር እያስተዋወቀው ያለው ነገር ኦፍላይን የሚሰራ ነው፣ ያለ ኢንተርኔት ማለት። ያለ ኢንተርኔት ሰራ ማለት ከተማም ገጠርም በቀላሉ በትንሽ ፕሮምፕት የተሰጠውን 300 የሚሆን 1000 ፒዲኤፍ 1000 ፔጅ ፒዲኤፍ ቀላሉ አገላብጦ ጥያቄዎችን ማውጣት ይችላል። ኤቭሪቲንግ መስራት ይችላል። ፈተናዎች ደግሞ ኦንላይን ከሆኑ ደግሞ ኖርማሊ በሶፍትዌር የሚታገዙ ከሆነ የማረሙንም ሂደት ሊሰራው ይችላል ቴክኖሎጂው ማለት ነው። ነገሮቹ ሞር ሪቮሉሽናራይዝ እየተደረጉ እንደሆነ ማሰብ ይቻላል። የምታጠኑበትን ቴክኒክ መቀየር ግድ እየሆነ መጥቷል። ስለዚህ በተለይ የምታነቡበትን ሲስተም መቀየር አስፈላጊ ነው አንደርስታንድ ማድረግ ላይ። ስለዚህ ኤአይ የሚያወጣቸው ጥያቄዎች በጣም ሚሊዮን አይነት ወይ ይኖራቸዋል። አንድን ጥያቄ በተለያየ መንገድ መጠየቅ ይቻላል። ስለዚህ የሚሻለው ነገር ከዚህ በፊት እንደነበረው ዝም ብሎ መሸምደድ አእምሮ ላይ ማስቀመጥ ሳይሆን በደንብ አበጥሮ መረዳት ነው። ሰውን ከፊት ከኋላ ከጎን ከቀኝ ከግራ ቢታይ ከታች ምናምን ቢታይ ሰው ሊሆን እንደሚችል እንደምናስበው ሁሉ አንድ ኮንሰፕት በተለያየ ዳይሬክሽን ቢመጣ መረዳት እስከምንችልበት ሌቭል ድረስ እንድንረዳ ግድ ማንበብ አስፈላጊ ሊሆን ይችላል ማለት ነው። So anyway, this is what I feel. See you next time.